ሄሎ ይሰማል ጋይስ ይሰማል። የሀና ጉዳይ በቃ አበቃለት። የሀና ጉዳይ አበቃ እንዴ? አበቃ በጣም ነው እንዴ ያበቃው? የሀና ጉዳይ እኮ የኛ የዚህ የእንትን አይደለም፣ የህዝብ ነው። የኢትዮጵያ ህዝብ የያዘው ጉዳይ ነው። አላበቃም። እንደዚህ እያላችሁ አልሙ፣ እንደዚህ እያላችሁ ተጽናኑ። መጽናናትም አለባችሁ። ባትጽናኑ ነበር የሚገርመኝ። ሀና በህይወት አለች። ስለዚህ በህይወት ያለ ሰው ደግሞ አበቃለት አይባልም። አላበቃም፣ ሊያበቃምም አይችልም። ስለዚህ በሀና ጉዳይ ዝም አንልም፣ የምንልምም ሰዎች አይደለንም። እና እባካችሁ ስለ ሀና ዝም ነው አበቃ የምትሉ ሰዎች እናንተ አበቃላ። እንግዲህ እህታችን ሀና ሳውዲ አረቢያ ውስጥ ደብቀዋት እንዳሉ በየመን ቦታ እንደሌለች ግን በህይወት እንዳለች የደበቃት ደግሞ የገጠር ልጅና ይመች እንደሆኑ አንዳንድ መረጃዎች እየወጡ ነው ውዶቼ ማለት ነው። እኔ በጣም የምትገርሙኝ ነገር ደግሞ ለገጠር ልጅ የምታሽቃብጡ እህቶቼ ማለት ነው። በመጀመሪያ ደረጃ የገጠር ልጅ በደንብ አድርጎ ጥፋቱን በደንብ ያውቃል። ገባችሁ? እናንተ ለምን እንደምታሽቃብጡ ለምን እንደምታሽቋልጡ ባላቅም የገጠር ልጅ እያንዳንዷን የሀናን ኮቴ እየተከታተለ ለማጥፋት ገባችሁ እያረጋ ያለው የገጠር ልጅ ነው። ገባችሁ? እና ሀና በህይወት አለች፣ አልሞተችም። ያለችው ደግሞ እንግዲህ ሳውዲ አረቢያ ውስጥ ነው። ገባችሁ? ሳውዲ አረቢያ ውስጥ እንዳልወጣች ሳውዲ እንዳለች የመን አካባቢ ተፈልጋ እንደሌለች ነው እየተናገሩ ያለው። ምክንያቱም ባልየውም ተናግሯል። ባልየው ባለ ሚስት ሙታለች ተብሎ በእሷ እንደዛ በተባለ በሶስተኛ ቀኑ ደውለው ደግሞ ያገሮቹ ልጆ ሚስትህ አለች በህይወት አልሞተችም ዝምለው ነው ሙታለች ያሉ ብሎ አንድ ወንድማችን ደውሎ ነገረው። ሀቢባ ቤት ሲናገር ሰምታችሁታል። ሐቂቃ ማለት ነው። እና ምልላችሁ ፈልጌ መሰላችሁ ያጀማ ማለት ነው። አንዳንዴ ነገሮችን በደንብ አድርጋችሁ በሰፊው ማየት አለባችሁ ማለት ነው። አሁን ከትናንት ወዲያ ደግሞ ለሀና ድምጽ የሆነችው ልጅ ይመች ገሏታል ታውቃላችሁ ማለት ነው። እና አሁን ከትናንት ወዲያ ደግሞ አንዲት ልጅ ደግሞ ሳውዲ አረቢያ ውስጥ ይመች የሚባለው ሰውዬ ገሎ አቃጥሎ ጥሎ እየተባለ ነው። ገባችሁ? ማን ነው እንደዛ ያደረገው? እንግዲህ አንድ ወንድሜ እያወራ እየሰማው ቲክቶክ ላይ ይመች ነው እየተባለ ነው ማለት ነው። እና ይመች የሚባለው ደላ ላይ መያዝ አለበት። የድሃ ልጅ እያለቀ ነው ያጀማ ማለት ነው። የምትደባብቁት የምትሸፍኑት የምትሉት ነገር ብታቆሙ ይሻላል። ገባችሁ? ከሀና ላይ የደረሰው ነገር ነገ ወዲያ በእናንተ ህይወት እንዳይደርስባችሁ የምትፈልጉ ከሆነ እውነቱን ተናገሩ። እና ይመች የሚባለው ደንቆሮ በደንብ ጠንቅቆ ያውቃል። ሀና ያለችበትን ቦታ ሳውዲ አረቢያ ውስጥ ነው የደበቋት። ገባችሁ? እኔ ምናልባት ስጠረጥር ይመች አብሯት ከዛ እየደፈራት ነው የሚለው ሀሳብ አለኝ። ለምን ካላችሁ ይመች ጠይቋት የዛሬ 5 ዓመት 4 ዓመት አልፈልግህም፣ እኔ አልወድህም፣ አልተመቸህኝም ብለዋለች። ገባችሁ? ይህን ደግሞ አንዳንድ የሀገሮች ልጆች እያወሩ ነው ማለት ነው። እና የገጠር ልጅ በደንብ ጠንቅቆ ያውቃል። በሁለተኛ ደረጃ ደግሞ የገጠር ልጅ ምን ያደርጋል መሰላችሁ ውዶቼ ማለት ነው? በኮሜንት ይልከሰከሳል። እሷ ከሞተች 3 ወሯ ነው፣ ለምንድነው ስለ ሀና የምታወሩ ምናምን ይላል ማለት ነው። እና ይህ ነገር በደንብ እንደገና መጣራት አለበት። ሀና ፍትህ ለሀና እያላችሁ ሶሻል ሚዲያውን አጥለቅልቁት። ገባችሁ? ምክንያቱም የሀና ነገር በቃ እንደዚህ ተደብቆ ተሸፋፍኖ ምን ብሎ እንዲቀር ማንፈልግ ከሆነ ፍትህ ለሀና ማለት አለብን። ሀና የመን ላይ የለችም። እኔ አስረግጬ ልንገራችሁ፣ ሀና ያለችው የት ነው? የመን ሳይሆን ሳውዲ አረቢያ ውስጥ ይመች የሚባለው ሰውዬ እየደፈራት አስቀምጧታል። አለቀ ደቀቀ። ለምን ካላችሁ የገጠር ልጅ እኮ ገንዘብ ተከፍሎት እኮ ነው ይሸጣት ውዶቼ። ገንዘብ ተከፍሏት ማለት ነው። ዝም አትበሉ። ወላሂ ለሐቅ ብላችሁ እስከ መጨረሻው ተከራከሩ። የሀና ጉዳይ በጣም ነው የምታሳዝን።
የህይወት ጉዳይ ነው ገባችሁ አንዳንድ ሰዎች ህሊናችሁን ሽጣችሁ የበላችሁት አለ በቃ ማለት እኔ ምንም አልሆንም እኔ እንደዚህ አልሆንም ብላችሁ የምትበጠረቁ ሰዎች አላችሁ ይሄ ኖት ፌር ገባችሁ ነገ ወዲያ እኔ ብሆንስ ብላችሁ አስባችሁ ፍትህ ለሃና እያላችሁ ሶሻል ሚዲያውን አጥለቅልቁት እወዳችኋለሁ